ሲናገሩ ይለማኝ ምናምን ሲሉኝ እየለመንሽ ምናምን ሲሉ ለምን እሷ አልተናገረችልኝም እኔ እሱ ለሷ ወጥቼ መናገር አያስፈልግም ምናምን ብላ ተናግራለች ገባሽ ይሄኛው እውነተኛ ነገር ነው እሷ መለመኗ ምናምን እውነተኛ ነገር ነው ሳራ ምንም ወተድ እሷን እንትን የምትናገርበት እንደዚህ አታርጉ የምትልበት ነገር የለም የሳራ ግን ለሷ ምንድነው የሚባል ጠንቁላለች ምናምን የሚባለው ነገር ደግሞ ግልጽ ስላልሆነ አይ አልጠነቆለችብኝ ብላ መናገር ያለባት ኢክራም ነች እንጂ በቃ ይሄ ነው የኔ ሐሳብ ትክክል አይደለም በአጠቃላይ ሰዓት ከይዟ በአዲስ እንዲነሳ መምጣት ግርግር ለሌባ ይመቻል አይነት ጨዋታ ነው ያ እኔ እንደዛ ነው ያየሁት እና እንደዚህ ሚስኪን መስላ ምናምን ተንኮል ላይ ያየሁባት ባይዘው ዝም ብለሽ ሳትናገር እኔ አሁን ሳትናገር እሷ እንግዲህ ሳራ እንደዚህ ናት እንደዛ ግን ስትታያና መሰሪ ሰልፍሽ እንደሆነች የምታውቂው እኮ 4 ነው 5 ልጅ ያላትን እዛ ያለቀሰች ላይቭ ላይ ወጣ እውነት ይሄ ይገባኛል ብላ ያለቀሰች ላይቭ ላይ አለ እንዴ ተጋቡ ባንድ ላይ ምናምን የሚል ዘፈን እየዘፈነች ላይቭ ላይ ሰርጋቸውን ሲያስተላልፉ የነበረው ታዲያቺ ሰልፍሽ አይደለችም እከካም ንፍጣ ሲጀመር እናትየዋ ራሱ ስትናገር የዛን ሰዓት እናትየዋ ያለቀሰኝ ምናምን ስትል ልጆቹን እናሳድጋለን ችግር የለውም ልጆቹን እኔ ያሳድጋለሁኝ ከፈለግንም ደግሞ በገንዘብ ሰፖርት እናረጋለን ምናምን እያለች በዛችኛይቱ ላይ እንትን ትላለች እኔ እዚህ መናገር የምፈልገው አንድ ነገር ሄሉ ሴቶች ማለት ነው ሲንግል ሆነው አግብቶ የፈታ ልጅ ያለው ማለት ልጅ ያለው ከሱ በላይ የተሻለ ወንድ አይገባንም ብሎ ያስባሉ ወይ አንዳንዴ አስባለሁ ሲንግል ሆነሽ አግብቶ የወለደ ህይወት ያለው ሰው መርጠሽ እንዴት ትገቢያለሽ ያችን እያሰቃየ ያየሽ ነገም ደግሞ እኔ ከሷ የተሻልኩ ሴት ነኝ እኔ እንደዛ ይሰማቸዋል ብዬ ነው ማስበው እኔ ከሷ የተሻልኩ ሴት ነኝ እኔ ተቶኛ ሄዲ ምናምን ብላ ያስባሉ መሰለኝ ማንኛውም አበዛውብሽ አመሰግናለሁ ሄሉ እሷ የኔ ሙሉ ወይ ታጠነ ነው ጨዋታቸው እሱ ይታለሽ ወይ አለው እንዴት ናችሁ ሰላም ነው ሄሉን ያ ግብይታች እኔ ሐሳቤን መስጠት ነው የምፈልገው ሐሳቤን የምሰጠው ደግሞ ላይክ ኢክራም ተጎድታለች ስለተጎዳች ብቻ ለሷ ማዝንበት ፓርት አውጥቼ ሳይሆን አሁን የመጣችበት መንገድ ልክ አይደለም ሁለተኛ ነገር ደግሞ አንደኛ ነገር ጆከርና ነሳራ አሁን ያሉበት ፋይቲንጉ የተጧጧፈበት ታይም ነው ሳራ ደግሞ ማለት ነው ከመዳም ቤት ጀምራ ደክማ ምናምን ለፍታ ነው እዚህ ደረጃ የደረሰችው የሆነ ትችትም ሆነ መጥፎ ነገርም ሆነ ወደ ኋላ አይጎትታትም አንዳንዴ በእሳት የተፈተነ ሰው ምንም ነገር ወደ ኋላ አይስበውም ግን ላይክ አንድ እንደ ቤስት ፍሬንድ እስከሆነች ድረስ ሳራ እንደ ቤስት ፍሬንድ ሰዎችንም ለምናልም ቲክቶክ ላይም ሆና ይሄንን ብታረጊ ይሄንን ባታረጊ እንደዚህ ካረግሽ ትሰደቢያለሽ እንደዚህ ከሆንሽ መጥፎ ነገር ይደርስብሻል ነገማ ተቋቋሚው ነገር ነው ብላ እየመከረቻት ልመናን ራሱ ለማኝ ተብዬ ስሰደብ እሷ ወጣ ቪዲዮ አልሰራችልኝም ማለች አቡ ጋር ብዙ ተዋጠ ስዊት ኦኬ አሁንስ መጣው ያ ኦኬ እንደ ቤስት ፍሬንድ ለማኝ ተብዬ ስሰደብ እሷ ሞታ ቪዲዮ አልሰራችልኝም ሳራ መተት አሰራችብኝ ሲባል አላሰራችብኝም ጓደኛዬ ናት እህቴ ናት ብለሽ ለምን ቪዲዮ አልሰራሽም ስትባል እሷም ለኔ ለማኝ ስባል አላሰራችም ለማኝ ናት እኮ ለሷ ኦሬዲ እኮ ለምናለች ሳራ ግን መተት አላሰራችም ያ ነው ዲፈረንቱ እሷ ለምናለች ከሰዎች እርዳታ ጠይቃለች አዘለም አቀፈም እሷ እርዳታዋን የፈለገችው ሰዎች ጋር ስትመጸወጪ ለማኝ ነሽ ሌላ ስም የለው ለምን ትሰራላታለሽ ለማኝ አይደለችም ብላ ግን ለማኝ እንዳትባል እንደ ጓደኛ በውስጥ አውርታታለች ጌም አድርጊው አትጠይቂ እርዳታ እንደዚህ ይደርስብሻል ምናምን ብላታለች ገባሽ ስለዚህ ኢክራም መውደቋ ማለት ነው የነዛ የህፃናቶቹ እናት እንባል ያኔ እንደዛ ያዙኝ ዘሉኝ ስትል ዛሬ ላይ ደግሞ መታ ያለቀሰች ነው ሁለት ደግሞ ለእህቶቼ ማስተላልፈው መልእክት የፈለገ ነገር ወንድ ልጅ አንድ ሴት ጋራ ሄዶ አስወልዶ ምን ብሎ መጥቶ አንቺን እንደ መልክ እንደ ንግስ ሲያኖርሽ ትላንትና ለዛችኛዋም ሴት እንደዛ ነበር ሲላት የነበረው ስለዚህ በሰፈረው ቁና ደረሰብኝ ከምትል የዚች ሴትዮ እንባ መሆኑን እንዴት ነው በ6 ወር የነገር ሪሌሽኗ መበላሸቱ ምን ማለቱ እንዴት ያስተምራት
ትክክል። እሱ ብቻ ሳይሆን ወደ ራሷ ወደ ቀልቧና ወደ አላህ ነበር መመለስ የነበረባት። ምክንያቱም እቺ 3 ልጅ ወለደች ብቻ ነው ይቅር በለኝና፣ ግን አላህ ጎን ለጎን እኮ የበደላችሁትን ይቅር በሉ ይላል፣ ጠይቁ ይላል እኮ። እኮ ይቅር እኮ ምትል ይቅር መጠየቅ ነበረባት እሷን። ከዛ በኋላ ነው እንደገና ደግሞ ለዛ ደግሞ ይቅር በለኝ አምላክ የምትለው። ኤሉዬ እኔም እኮ ምልሽ እሱን እኮ ነው። አላህን እኮ ምልሽ እኮ እሷ የሰራችውን በደል ወደ አላህ ስትመለስ እኮ ነው የበደለችውን ሰው ይቅርታ የምትጠይቀው። ሚገባት ስትጸጸት እኮ ነው። ገባሽ? እኔም ደግሞ ያልኩት ልጅቷ ላይ እንደዛ ስትመጻደቅባት ነበር። 3 ልጆችን አሳቅፏት በተካካም መልኩን አሳምሮ መጥቶ እሷንም ደግሞ ይሄው ለበሽታ ጣላት። ዛሬ ዞሮ ዞሮ ያቺ በ3 ልጆች ያነባችው እንባ እሷ ደግሞ በጤናዋ በአእምሯ ሳይኮ ተጎዳች ማለት ነው። ያን ልጅቷ ላይ የደረሰው ነገር ኢኳል ነው የሆነው። ሁለተኛ ደግሞ እህታችን እዚህ ጋር ቅድም ሙስሊም ናቸው፣ ሙስሊም ስለሆኑ ተጋብቶ መኖር ይቻላል ይፈቀዳል ምናምን ላለችው፣ በእስልምና እምነት አንድ ባል ሚስት ሊያገባ የሚችለው 2ኛ ሚስት ወይም 3ኛ ሚስት ሊያገባ የሚችለው ውዝር ሲኖረው ነው። ሚስቱ ማትወልድ ከሆነ የአልጋ ቁራኛ ከሆነች መውለድ የማትችል ከሆነ አስፈቅዷት እሷ መርጣ ለት ነው እንጂ እንዲያገባ የተፈቀደለት ዝም ብሎ ሚስቱ አላህ ያሟላት የፈጠራትን ሴት ሄዶ እንዲያገባ አይደለም። ያ ዝሙተኝነት ነው። 2 ሰው ደግሞ እንደ ነብያችን ሰለላሁ ዐለይሂ ወሰለም ማፍቀር አይቻልም። እኩል ፍቅር መስጠት ራሱ ይኖርበታል። ይቅርታ እዚህ ጋር ስለ ሃይማኖት አታርጉት እንጂ ይቻላል እናቴ እንዴ ተይ። የፈጠርነው ሃይማኖት ነው ወይ ትክክለኛ ሃይማኖቱን ነው የምታወሩት? ተው እንጂ ገነት ገና ለገና ስትል እኮ ነው ይቻላል። ማስፈቀድም አይጠበቅበትም። ይቻላል ብሎ ሲነግርሽ እስልምና እንደዛ ነው ብለሽ የተቀበልሽው ራስሽ ነሽ እንጂ ሃይማኖት እንደዚህ ነው። እምነቱ እንደዛ አይደለም የሚለው እምነቱን ደግሞ እምነቱ ውስጥ ያለ ሰው ነው የሚያውቀው። ሐዲስ እየሰማን ያደግን ሰዎች ነው መስጊድ ጋር። ቴንክ ዩ ሄሉና ፍታዊ ነሽ። በጣም አመሰግናለሁ። ይሄን ነው ሐሳቢ። አመሰግናለሁ ፋይሰል። ያ ቴንክ ዩ ስዊት ወይ ሄለናችን ግባ ወንድማችን፣ እንዴት ነሽልኝ? ማን ነው ባይ ዘ ዌይ ኤቭሪቲንግሽ ይመቸኛል። እዚህ ጋር ወይ ላሽቃብጥ ምናምን ነገር ሳይሆን የምትመጭበት መንገድ የምትሰሪው ስራ አሁን ለእኔ ለመሰለ ብታሽቃብጥም ያዋጣል። የእውነት ይገባሻል። ጎበዝ ነሽ፣ ቀጥይበት። እኔ አንዳንድ ነገሮችን ያው ሰሞኑን አጀንዳ በዝቶብናል። እኔ ለመከታተል ሞክራለሁ ሁሉንም። ያው ዱባይም ከመሆኔ አንጻር ብዙዎቹን ነገር ያው ቼክ አደርጋለሁ ምናምንና ቀደም ግን በሀቢባ ቤት አንድ የታዘብኩት ነገር ምን አለ መሰለሽ፣ የእውነት ሲታይ ኢክራምና ሳሪ ብዙ እንዳሳለፉ አብረው ንግግራቸው ያስታውቃል። የሚተዛዘቡበት መንገድ፣ የሚወቃቀሱበት መንገድ ልብ ብለሽ ካየሽው ከልብ የሚተሳሰቡ ጓደኞች እንደነበሩ አንደርስታንድ ማድረግ አይከብድም። እውነቱን ለመናገር እኔ እዚህ ጋር ወይ ለሳሪንም ሳይዳሊዝም ወይ ለዛችም ሳይዳሊዝም፣ ግን እንደ ሀሳብ መጀመሪያ ላይ እንደተባለው ሳሪ ጠንቋይና ስትባል ሳሪ ለምን እዚህ ጋር ለማኝ ስባል ወጥታ አልተናገረችልኝም ከማለት ይልቅ ቪዲዮ ሰርታ በቃ ሳሪ እንደዚህ ልታረግ አይገባም ነበረ፣ ሳሪ እኔ ላይ እንደዚህ አላረገችብኝም፣ መወዳት ጓደኛዬ ናት ብትል እርግጠኛው የምነግርሽ ሳሪም ተመልሳ አዎ ኢክሩ እኮ እንደዚህ አብረን ያሳለፍን ምርጥ ጓደኛዬ ናት ማለቷ የሚቀር አይመስለኝም እንደኔ ማለት። እና መሀላቸው ላይ በጣም ተቀራርበው ከማየታቸው የተነሳ አብረው ህይወትን ከመኖራቸው የተነሳ መላመድና በትንሽ ነገር ቁርሾ የሚያዝ ነገር ውስጥ ገብተዋል። ቀደም ሳሪም ስትጠየቅ እንደ ድሮ መሆን ባልችልም ግን ያው ይቅርታ አደርግላታለሁ ብላለች። እና መሀላቸው ላይ ብዙ ያሳለፉት ነገር አለ። ኢክሩ ላይም እርግጥ እኔ አሁን ላይ እሷን ፑሽ ላደርጋት አልችልም። ቢኮዝ የተጎዳ ነገር ብዙ ነገር ይበዛበታል፣ የታወቀ ነው። የወደቀ ግንድ ነው ምናምን ምሳሌ ይበዛበታል ይባላል። እና ሄሉ ምን ልልሽ መሰለሽ፣ ኢክሩ እርግጠኛ ነኝ ወደ ሆነ ነገር ሳፖርት ተደርጋ መምጣት ብትችል የሆነ ደረጃ ላይ መድረስ የምትችል ሰው ናት። ሲስተም ያላት ህዝቡም የወዳት በፊት የታወቀች ሰው ናት። ትረዳ፣ በደንብ ትረዳ። ወላሂ እኔም የምችለው ነገር ካለ እኔም በራሴ ብረዳት ይችላል። ዱባይ አልተሳካም አይደል? ቲክቶኳን ይዛ ነው ኢትዮጵያ የገባችኋል። ለምን አክቲቭ አልሆነችም? ኖርማል ቲክቶክ ላይ ተናግራ ነበረ እኮ ሄሉ። አክቲቭ ያልሆንኩት አንደኛ ኢትዮጵያ ኔትወርክ አይቻልም፣ ሁለተኛው ነገር ደግሞ ያኛው የመጀመሪያው አካውንቴ ተዘግቶብኛል። ብዙውን ጊዜ ላይቭ ልገባ አልችልም በዋናው አካውንቴ እና በኢትዮጵያ ኔትወርክ የታወቀ ነው። ኢቭን ኢፍ ስልክ እንኳን የለኝም ነው ያለችው። ዩሲ አሲስተር ስታስቢው ይከብዳል። ኢቭን ኢፍ ስልክ እንኳን የለኝም በቅጡ ስልክ ግዙ ዱባይ ተቀርዛ ነው
ነው ወይስ ራሷ ተሳፍራ ነው የሄደችው? ራሷን የተሳፈረችው ራሷን ተሳፍራ ትኬት ተቆርጦላት በስትክክል ጨርሳ ነው ሀገር ቤት የገባችው። ተቆርጦላት ሄደችው። ታማ ነው ከጅምሩ ከዱባይም ጀምራ ተቸግራ ነው። ኦፍ ኮርስ ታማ ነው። ኢትዮጵያ ሄደችው ታማ ነው። እና እዛ ጋር ደርሳ ልጅቷ ይሄን ሁሉ ሀስል አሳልፋለች። የታመመችው ህመም ደግሞ የምር ሄዱ የሚታይ ነው። የዛሬ 2 ዓመት በፊት የነበራትን ገጽታና አሁኑን ገጽታ ብታያት በጣም ዲፈረንስ አለው። እንደተጎዳች በደንብ ያስታውቃል። አይደለም ለሱ አይነቷ ኢትዮጵያዊዎች መርዳት ነው የሚያደርግ በነገራችን። አዎ አፍም አለ የሰው አይን አለ። ያ ነገር ሲደባለቅ ብዙ ነገር ጎድቷታል ልጅቷ፣ ማይዋሽ እውነታውን ማለት ነው። እና እንደኔ ወደ ኢትዮጵያ ሳትሄድ ነው እንዴ ከሰውየው ጋር የተለያየችው? ኦፍ ኮርስ ያን ነገር አውቃ ነው የታመመችው። ያለውን ነገር ያን ነገር ተረድታ ምናምን በዛ ነው ታማ ምናምን። እንደውም ቅድም ህመሟን ስትናገር ለመናገር አውጥታለች። ዱባይ ላይ ሲወራ አልሰማችሁ? አይ ዶንት ቲንክ ሶ። እኔ እሱን አልሰማሁም ምን ያህል ብር ወጪ አውጥታለች የሚለውን ነገር ግን በጣም ታማ ወደ ሀገር ቤት እንደገባች አውቃለሁ በታይሚንጉ ላይ። የመጀመሪያ ሚስቱ ስንት ልጆች ነበራ ዱባይ ላይ አንተ የምታውቃት ከሆነ? የኢክሩም እኔ ኢክሩም ማውቃት የመጀመሪያ ሚስቱ ስንት ልጆች ነበረው? 2 ወይ 3 ልጆች ነበሯት ከመጀመሪያ እሱ ካገባት ሚስት ማለት ከመጀመሪያዋ። እና ታውቂያለሽ አንደኛ ሞራሏን ነክቷታል። ያን ያህል ፕሮግራም አድርጋ በዛ ልክ ታዋቂ ሆና በዚህ ልክ ደግሞ መውረዷ አይምሮዋን ነክቷታል። ማንም ሰው ነው ሰው ይሳሳታል አይደለም? በህይወት በብዙ ነገር እኮ ፋውል ይሰራል ሰው ልጅ። አይምሮዋን ማለመልቀቁ እሷ ነው ኢትዮጵያ ገብታ በዛ ልክ ወርዳ ነገራቶችን አሬንጅ ለማድረግ መሞከሯ። እንዴ ስንታችን እኮ ሄሉ አንቺ ህይወት ያስተማረች ሰው ነሽ። በደንብ እኔ ከንግግርሽ እረዳለሁ። ብዙ ቦታ ያየሽ ሰው ነሽ። የሰው አይምሮ ቅርብ ነው ለመልቀቅም ለማንኛውም ነገርና በዚህ ልክ ራሱ ጠንክራ እዚህ ደረጃ ደርሳም አሁን እያለች ያለችው ቀደም እንደምን የዚህ ሁላ መንስኤ ከሰው ላይ ማለት ትክክል ያልሆነ ሰው ጋር ይሄን ሁላ ኢንቨስት ማድረጓ ነው ውስጧን የጎዳት። ቴንክ ዩ በቃ ይጎዳል ውስጥ አይደለም ያን ሁላ እኮ። እና ታዲያ ይሄ ያቺ ልጅ እሷ እነሱ ላይቭ ላይ ሲጋቡ ስታለቅስ ነበር የልጆቹ እናት። ያን ነገር ኦፍኮርስ ሁለት ደግሞ ያልጠበቀችው ነገር ነው። ለዛ ኢትዮጵያ ተጨምሮ አንድ ላይ በእጇ ላይ ያለው ነገር ሲያልቅ እንደዛ ትሆናለች። ገብቷል? ሮንግ ካልኩሌት ማለት ይሄ እና ይሄንን በምታውቃቸው ሰዎች ላይ አዝኛለው በሚል እነሱ ላይ ማሰበብ አትችልም። ገብቷል? መጀመሪያም የቀለጠችው ፎርሙላ አንድ ሲምቦል ከማል ተሰርቆባታል ማለት ነው። ወይም ደግሞ ፎርሙላውን ሳታሟላ ነው ወደዚህ ህይወት የገባችው። ያ አንዳንድ እንደሆነ እርግጠኛ ስትሆን ፕላንን ስተት የቱ ጋር እንደሆነ ስታውቅ ነገሮችን እያስተካከል ትመጣለህ። ግን ስተትህን ቆም ብለህ ማሰብ ካልፈለክ ኖ ሄሉ ቀደም እኮ ምን አለች መሰለሽ? የእውነት ቀደም ስትናገር ምን አለች መሰለሽ? አንዴ ብቻ እናንተ እርዱኝ እንጂ እኔ ቀየራለሁ፣ እኔ ራሴን አሬንጅ አደርጋለሁ ስትል ነበረ። ይሄን እኔ ቀደም ስትናገር የሞራል ልዕልናዋ ነው ላይ በቃ ወይ ተለመነልኝ ብላ ራሷን ዝቅል ታደርግ አልፈለገችም። በቃ እንደምትሰራ በራሷ በደንብ ትተማመናለች። የሰው ልጅ ነው ወርቃለች። በቃ አልተሳካላትም፣ ታማ ነበረ ምናምን። ግን አሁን ላይ ደግሞ ሀገር ሽታ እንደ አዲስ ለመመለስ የሞከረች ነው። ከሳሪ ጋር ልትያያዝበት የመጣችው መንገድ እርግጥ አልተመቸኝም። ቪዲዮ ብትሰራ ከሚሉት አንዱ ነኝ። ሳሪ ጠንቋይ ናት ሲባል ቶፒክ በሆነችበት ሰዓት በጣም እንደዚህ ቶፒክ እየተሰደበች ባለችበት ሰዓት መምጣቷ ምን ማለት ያን ነገር ነው ያልኩሽ። ለዛ ነው ቪዲዮ ብትሰራ ያጠራላት ነበረ። እኔ ከዛ ሳይር ነኝ። ይሄ ጥፋቷ ነው። በደንብ ቪዲዮ ሰርታ እንደገና ጆከር ጋር ነው ልታጠራ የመጣችው። ባይሰን እኔ አንድ ጥያቄ ልጠይቅህ። ጤናማ አመለካከት አለ ይዛ የመጣችው ሰው እንደዚህ ሰው እንደበደላ ከዙሪያ ያለ ሰው እንደበደላት እንዲያውቅላት ነው ይሄንን ግርግር የተጠቀመችው። አዎ እንደገና ደግሞ ፋይሰል አሁን ለምሳሌ ሳጂተር ቤት ገብታ እርዳታ ብር ሲጠይቃት ማለት ነው ሳሪ ኦልሞስት ወደ 560 ሺህ ብር አካባቢ ልካላታለች። ጆከር ደጋግሞ ስንትን የሰጠችሽ ሲላት 50 ሺህ ብር ስትለው ያ ማለት የኢትዮጵያ ብሎ ደነገጠ። የኢትዮጵያ ሲላት ያ የእውነት አለች። ወላሂ ፈገግ አለች። ገባ
ሰምቼዋለሁ፣ በደንብ ሰምቼዋለሁ። 50 ሺህ ብር ነው እንደ ሲባል ስትል ነበረ። ሳሪ ናት እኮ በዛ ነው እኮ ሳራ 50 ሺህ ብር እርዳታ ተሰበሰበላት የሚባለው 50 ሺህ ብር ሰጥታ ነው ወይ ተብላ የተሰደበችው። ግን ሄዱ አንድ ነገር አንደርስታንድ አድርገሻል። የሳራ ሀቅ እኮ ወጣ 560 ምናምን ሺህ ብር እንዳስገባች የሳራ ሀቅ ሲወጣ የእሷ መሰሪነት ነው የታየው። እንደገና ደግሞ ማለት ነው እዛ ቤት ሆና ስታወራ ኢክሩ ማለት ነው እየተናገረቻት ባለችበት ሰዓት ሳራ አልደወለችልኝም እንደዚህ ተመልሼ ሳይሳካልኝ ቀርቶ ምናምን አለች። ከዛ በኋላ እኔ ለምንድን ነው የምደውልልሽ በነበረብኝ ችግር አንጻር ብላ ግን ለኢድ እንኳን አደረሰሽ ብላ ልካላታለች። ሁለተኛ ነገር ራሱ ማለት ነው ሁለቱ በደንብ የሚመካከሩበትን ቮይስ ሪከርድ ለሃይባ ልካላት። ሃይባ እንዳትከፍቺው እዚች ጋር ምክንያቱም እሷ እኔን ስትመክረኝ የሰው ስም ሜንሽን አድርጋለች። ሰዎች እንዲነሱባት አልፈልግም ብላ ነው ዛሬ ላይ ራሱ ሳራ ስትከራከርላት የነበረችው። ጓደኛ ደግሞ ከዚህ በላይ የሚከፍል ጓደኛ ደግሞ የለም። ቻርጂቢቲም አላመረተውም። በቃ ሳራ ቤስት ናት። ኦፍኮርስ ሳሪን እርግጥ አላረገችላትም እና ደግሞ ሄዱ ማንም ሰው ቼክ አይደለም ጊዜ ጠብቃ እሷ እንድትረገጥ መምጣት 50 ሺህ ብር ብቻ ነው የሰጠችኝ ማለት መሰሪነት ነው የሚያሳየው። ኧረ ሄሉ ከዚህ በፊት ተረድታለች፣ በደንብ ረድተዋታል። የሰው ልጅ ደግሞ አንዴ ሁለቴ ሶስቴ ተረድቶ ምንም ነገር የማያደርግ ከሆነ የኢትዮጵያ 50 ሺህ ብር እውነት ወላሂ ነው ያለችው። ከዚህ በፊት በጌም ብር ሰብስበውላታል እነ ሳሪ ከአንዴም ሁለቴ ተረድታለች። እንደውም ማስታውሰው ቤታዮ እየቆየች በየ6 ወር ከምትመጣ አንዴ ትረዳና በቃ ይብቃ ምናምን ተብሎ በደንብ ረድተዋት ነበረ። በጌም ራሱ ተጫውታ ብዙ ሰብስበውላት ነበር። ያኔ ምንም ነገር አላሰበችም። ዱባይ ላይ ያመጧት ብለው እንደውም እርጉዝ ሆና ነው የቀረችው። አርግዛ ምናምን እዛ ኢትዮጵያ ከገባች በኋላ ማለት ነው። ከዛ እዛው የሆነ ስራ ይከፈትላት ነው ምናምን ብለው ከምትረጂ ሳራ ናት። እንደውም እርዳታ ብለሽ ነገ ስምሽ ከሚጠፋ አንዴ በጌምም ቢሆን ይዋጣልሽና እንደዛ ይሻላል። ካለበለዛ ተረድታለች ምናምን ተብለሽ ነገ ደግሞ እንደገና ተሰደቢያለሽ። ያኔ ደግሞ በልጁ ባገባችሁ ሰዓት በጣም የሌለ በቃ ከማግባቷ በፊት እየተናገሯት ነበር። እንደውም የድሮ ሚስቱ ላስታውሳታለሁ ስሟ ፎዚያ ነው ምናምን ነበር የሚለው አካውንቷ። ፎዚያ የምታውቁ ሰዎች እንትን አድርጉላት፣ ሜንሽን አድርጉላት ፎዚያ እንደዛ ነገር እና በጣም በኮመንት ላይ ራሱ ስንናገራት እኔ ከወደደ ምን አገባችሁ ምናምን። በዛ ላይ ደግሞ ስለ እስልምና መታወሩ ሰዎች እዚህ ጋር ስለ ሃይማኖት ተውትና ስለማታውቁት ነገር ባታብራሩ ጥሩ ነው። በእስልምና አንድ ወንድ ልጅ አታብራሩ ብለሽ ራስሽ ልታብራሪ ነው እንዴ? አንድ ነግራት ነው። ቅድም እዚህ ጋር ገነት ናት ምናምን ትባለው ታች ያለችው አምጥለው አታብራሪያ አሁን ገነት ላለችው ልመልስላት ፈልጌ ነው፣ ለአብራራ አይደለም። ሄሉዬ የወንድ ልጅ ማስተዳደር ካልቻለ ከመጀመሪያው አያገባም። በዚህ ጋር ደግሞ ማናት እሷ ናት ከፍላ እሷ ናት ስታስተዳድር የነበረው። እዚህ ጋር እኔ አንድ ነገር ሄሉ ልላችሁ የምፈልገው ሳሪ የእውነት ሲወራ ቅድም በላይቡ ላይ ሀቋም ወጥቶላታል። እንዳልሽው ጆከር ቤት ገብታ 50 ሺህ ብር ነው የተሰበሰበልኝ፣ እኔም ሰምቼዋለሁ 50 ሺህ ብር ብቻ ነው የተሰበሰበልኝ ስትል ነበረ። ከዛ ወጥታ ግን ሃይባ ቤት በሪሲት ሃይባ ታውቂያለሽ፣ ያለ መረጃና ማስረጃ አትንቀሳቀስም። በሪሲት ቼክ አድርጋ 500 ምናምን ሺህ ብር እንደተሰበሰበ ተናግራለች። ያ ነገር እኔ ለሳሪ ምን ያህል የጓደኝነት ጥግ እንደሄደች ማሳያ ነው። ሳሪም ደግሞ ቤቷን ከፍታ ያልተናገረቻት መጀመሪያ ይሄን ያህል ብር እኮ ሰጥቼሽ ነበረ ሪሲት አለኝ ያላለችው የጓደኝነታቸው ምን ያህል ጠንካራ እንደነበረ መጀመሪያ ያሳያል። የሚተዛዘቡበት መንገድ አንዷ ስለ አንዷ አላወራችም፣ አንዷ ስለ አንዷ አላወራችም። ስለ ጓደኝነት የለፋችሁ እንጂ ልታስጠቃት ነበር የመጣችው። እሷ ልታስጠቃት ነበር የመጣችው። በቃ አሁን ልንገራችሁ ሄለን፣ እኔ መጀመሪያ ነበርኩ። ሰላም ብያለሁ ሄሉና እታች ያላችሁ በአጠቃላይ መጀመሪያ እዚህ ቲክቶክ ሲጀመር እኔ ነበርኩ። ልንገርሽ ያቺኛው የሱ ሚስት ማለት ነው የመጨረሻውን እርጉዝ ነበር በዛን ሰዓት። ፎዚያ ነው ስሟ፣ ፎዚያ እንደዛ ነገር ስሟ። እና ልጆች ይዤ ጥሎኝ ሄደ ከባዶ ቤት ብላ የሆነ ቤት ገስ ገብታ ታወራለች። እና ወጥሽ ማሰሪ ደግሞ ወንድ ልጅ ምናምን ይላል ሰው በኮሜንት ማለት ነው። ወጥቼ እንዳልሰራ እርጉዝ ነኝ አለች። እና እንደው እኔ
እኔ ያኔ ነው ፎዚያ ዋልኩ የዛን ቀን ፎዚያ ዋልኩ የሚደርስባትን ግፍ ያን ሴት ልጅ እንደዛ ሆና ስታለቅስ ሰው ያልቅስብ ይባላል የሰውን ሀቅና የሰውን እንትን ካልሽ ሰው ያልቅስብ የሚባለው ነገር እውነት ነውና እንደዛ አለችና የሚበላ ነገር እንደሌላትና መብላት ፈልጋ ግን የመግዛት አቅሙ እንደሌላት ነው ስትናገር የሆነ ልጅ ምን አላት ልጆቼ እዚህ የሚበሉት አጥተው አንተ ሰርግ ለመደገስ እውነት ቻለላ አንጀት አለች ከዛ የሆነ ልጅ ምን አላት እኔ ራሴ አድራሻ ላኪልኝና ገዝቼ ወይ ልክልሻለሁ በትራንስፖርት አሊያን ያምጥቼ አቃብልሻለሁ አላትና በቃ በጣም ነው የምታሳዝን ከንግግሯ እንደውም ያላወራችው ነገር አለ ማለት ይቻላል ያኔ እሷ እንደዛ አርጋ ደግሳ ሆሆ ስትል ካጠገቡ ያሉ ሰዎች አልመከሯትም ለምን ብሎ አልተቆጣዋትም እኔ አሁን ላይ ለደረሰባት ውድቀት ያችን ሴትዮ ፈልጋ ይቅርታ ተጠይቃት ነው የምለው የሱ ሚስት ይቅርበይ ማለት አለባት እንደዛ ካላለች የሰው እንባ መጥፎ ነው